አለኝ ስልጣን አለኝ አቅም አለኝ የለም። መልካም ሰርተን ማለፍ ቃንች ክፋታችን ግን እጃችንን መሰብሰብ አለብን። ለሌሎች ተስፋ መሆን ባንችል ለሌሎች ስቃይ መሆን የለብን። እውነት አቡበከር የታመመ ጊዜ ያደረኩት ዱዓ ጸጸተኝ። የምሬን ነው ማለት ያኔ ሲታመም ቀኑን ሙሉ ለሱ ያደረኩት ዱዓ እንዴት እንደጸጸተኝ እንደዚህ አይነት ሰው አይመስለኝም ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። አግማስ የሚባለው ድርጅት ተሰብስበን አባረናቸዋል። ያባረርንባቸው ምክንያት ሌብነታቸውን ስለምናውቅ፣ ሁለተኛ አውሬዎች በእነኚህ ጨካኞች እኛ ህዝበ ሙስሊሙ ልንመራ አንችልም። ደግሞ አንዳንድ ሰዎች ፖለቲከኛ ስላልከው ሰደቡት። አንድ ሰው ለምን ሼክ አይሆንም፣ ለምን ቄስ አይሆንም፣ ለምን ፓስተር አይሆንም? እጁ ወደ ፖለቲካ ከሰደደ ፖለቲካዊ ነገሮች ከጀመረ አንድ የሃይማኖት አባት ነኝ የሚል ሰው እንዴት ህዝብ ተርቦ እንደዚህ ይጨክናል እያላችሁ ያላችሁ ሰዎች፣ እነኚህን ሰዎች የሃይማኖት አባት ያደረጋቸው ማን ነው? እነኚህን ሰዎች እኮ የፖለቲካ መሪዎች እንጂ የሃይማኖት አባቶች አይደሉም። እንደው ስለዚህ ነገር ባውራ ስላልወጣልኝ ነው እኔ የምለው ማለት ነው። ጠቅላይ ሚኒስትር አብይ አህመድ እንኳን እርዳታውን እንዳትሰጡ አላሉም ለደብረ ብርሃን። ጠቅላይ ሚኒስትር አብይ አህመድ ቁጭ ባሉበት ዝም ባሉበት ሰዓት የኛ ሙስሊም ኡስታዞች ምንድነው የምትሰሩት ግን? ሴራችሁ ምንድነው ግን? ይሄ ነገራችሁ ግን ወዴት ነው የሚያደርሳችሁ ግን? እውነት አቡበከር የታመመ ጊዜ ያደረኩት ዱዓ ጸጸተኝ። የምሬን ነው የምላችሁ። ያኔ ሲታመም ቀኑን ሙሉ ለሱ ያደረኩት ዱዓ እንዴት እንደጸጸተኝ እንደዚህ አይነት ሰው አይመስለኝም ነበር። አንተ ከተራቡ ልጆች ጉሮሮ እንዳይረዱ ማድረግ አሁን አንተ መንግስት ቁጭ ብሎ ያንተ እሪ ያዙ ይልቀቁኝ ማለት ምንድነው? እኛ እኮ ግራን የገባ ነው። ምንድነው? ቆይ ጠቅላይ ሚኒስቴሩ ቁጭ ብለው መከልከልም መፍቀድም የሚያምርባቸው እሳቸው ናቸው እንዳገር። እናንተ ምን ቤት ናችሁ? እናንተ ኡስታዞች ናችሁ እኮ የዲን አስተማሪዎች ናችሁ እኮ። ብትችሉ ከኪሳችሁ አንተ ቱርክ ለቱርክ ልጆችን የትም ዓለም መንዲ ሻውርማ እያበላክ እያጠጣህ 5 3 4 ሚስት እያገባ እዛ ግን ተርበው ወድቀው ያ ህፃን ልጅ ታኩር ማለት ነው በዛች በልጅነቱ አቅም ሄዶ ለማስረዳት የለፋው ልፋት አንተ መሬት አፈር አቧራ ላይ በተንከው። አንተ አቡበከር አድርሱልኝ። ምን ያህል ሙስሊሞች ወዴት እየሄዳችሁ ነው? እረ ኡማው ወዴት እየሄደ ነው? እረ ፖለቲካ ውስጥ ገብቷል ኡማው። እኛ እኮ ኡስታዞች ስንል ስለ አላህ መንገድና ስለ አላህ መንገድ የሚያስተምሩትን ነው። ምን ቤት ናችሁ እናንተ? መንግስት ቁጭ ብሎ እናንተ ከልካይ፣ እናንተ ፈቃጅ። ማን ሾማችሁ እኛ ሳናቅ? እኔ አሁን እንደዚህ እርር የሚያደርገኝ እኔ ሀብት የለኝም፣ መርዳት አልችልም፣ ብረዳ ደስ ይለኛል። ሰው ለመርዳት የሚችል አቅም ያለው ሰው ግን ልርዳ ብሎ ሲነሳ መከልከል ባላህ ዘንድ ምን ያህል ያስጠይቃል? በእናት እዛ ውስጥ እኮ እናትና አባቱ በስቃይ የተገደለበት የሞተበት አለ። ስደት እኮ መጥፎ ነው። ያንተ ልጆች ስላልተሳደዱ አታውቀውም። የቁም እስረኛ በላቸው። እነዚህ ልጆች አያሳዝኑም? ህፃናቶቹ እናቶች ደምን ባያለቀሱ ራበን እያሉ አያሳዝኑም? አንተ አቡበከር ኡስታዝ አቡበከር በጣም ነው ያዘንብህ። እውነቴን ነው የምልህ። አንተ ግን የሄድክበት መንገድ በጣም የሚያስጠላ መንገድ ነው ኡስታዝ፣ በጣም የሚያስጠላ መንገድ ነው። አካሄድ፣ አስተሳሰብ። አንድ ሙስሊም እረ ዘንድሮ ሙስሊሞች ከፋችሁ። ምን ነው እረ በተለይ ኢልም አለን ዲራስ አለን እውቀት አለን አሊምነን የምትሉ በጣም ከፍታችኋል። አላህ ይጠብቀን ያ ረቢ፣ አላህ ይጠብቀን። ወላሂ አኺረቱ ዘመን ነው ማለት ነው አሁን። እረ አላህን ፍራ፣ እረ አላህን ፍራ። ብትችል ከኪስ መርዳት እየቻልክ ጭራሽ ምንድነው አላማችሁ? ቆይ እቅዳችሁ ምንድነው እናንተ?
ቁዋ አለኝ፣ ስልጣን አለኝ፣ አቅም አለኝ የለም። አቅም የአላህ ነው። ኢዘን በየትኛውም አይነት ተጨባጭ ውስጥ ከዛሊሞች ላለመሆን መልካም ሰርተን ማለፍ ባንችል ክፋታችን ግን እጃችንን መሰብሰብ አለብን። ለሌሎች ተስፋ መሆን ባንችል ለሌሎች ስቃይ መሆን የለብንም። ለሌሎች ደስታ መፍጠር ባንችል የሌሎች ሐዘን ምክንያት መሆን መቻል የለብንም። ወንድሞች ዛሬም በየትኛው ሁኔታ ውስጥ ፈተና ውስጥ የሚያልፉ ወንድሞቻችን እኛ ብንችል ልናግዛቸው፣ ብንችል ልንጠብቃቸው፣ ባንችል ግን ዱዓ ልናደርግላቸው እንጂ ዛሬ ፈተና ላይ ወደቁ ብለን ደግሞ እኛ በእነሱ ፈተና ልንስቅ ልንሳለቅ ግን አይገባም። እኛ ነገ ምን እንደሚጠብቀን ስለማናውቅ አንድ የሃይማኖት አባት ነኝ የሚል ሰው እንዴት ህዝብ ተርቦ እንደዚህ ይጨክናል እያላችሁ ያላችሁ ሰዎች እነኚህን ሰዎች የሃይማኖት አባት ያደረጋቸው ማን ነው? እነኚህን ሰዎች እኮ የፖለቲካ መሪዎች እንጂ የሃይማኖት አባቶች አይደሉም። እናንተ ናችሁ በግድ የሃይማኖት አባት ካልሆናችሁ ብላችሁ ድርቅ እያላችሁ ያላችሁት። ገባችሁ አይደለ? ለዚህም ነው እኛ ህዝበ ሙስሊሙ የራሳችን መጅሊስ ያስፈልገናል፣ በውሃብያ መጅሊስ አንመራም፣ በእነኚህ አረመኔ ጨካኞች አንመራም እያልን ያለ ነው። ለዚህም ነው አሁን ወቅቱ የደረሰ ይመስለኛል። ሁላችሁም ነቅታችሁ ይሄን ሚዲያ ልትጠቀሙበት ይገባል። ውሃብያ የራሱ ኪስ አይጉደልበት፣ የራሱ አይራበው እንጂ የኢትዮጵያ ህዝብ ፍግም ብሎ ቢያልቅ ጉዳዩ አይደለም። ገባችሁ አይደለ? እነሱ አላማቸው መስጊዶችን ማፍረስ፣ ዑለሞችን ማሰቃየት። ለምንድን ነው እንደዛ የሚያደርጉ ይመስላችኋል? የራሳቸውን ጥቅም እያስኬዱ እኮ ነው። ስለ ወገናቸው ምንም የሚያገባቸውና የሚቆረቆሩት ነገር የለም። ነገር ግን ሙስሊም ሲባል ጣታቸው የሚቀሰረው ወደ ህዝበ ሙስሊሙ ነው፣ ምንም የማያውቀው ሙስሊም ላይ ማለት ነው። ህዝብ በለገሰው ገንዘብ ወገን እዚህ ጋር ተርቦ እነሱ ይሳለቃሉ፣ ፖለቲካ አድርገውት ማለት ነው። ረሃብ ጊዜ ይሰጣል። ማንስ ብትሆን ምንስ ብትሆን እንኳን አይደለም አንድ የሃይማኖት መሪ ነኝ የሚል ሰውና ተራ ግለሰብ እንኳን በራብ የሚጨከን ሰው የለም በወገኑ ላይ ለዛው። ስለዚህ በእነኚህ አውሬዎች በእነኚህ ጨካኞች እኛ ህዝበ ሙስሊሙ ልንመራ አንችልም። የራሳችን መጅሊስ የራሳችን ተቋም ያስፈልገናል። አዎ ሁላችሁም በእንደዚህ አይነት ጉዳይ ላይ መሳተፍ ይኖርባችኋል። እነኚህ ናቸው መጅሊሱ ላይ ቁጭ ብለው ሀገርን እየበጠበጡ ያሉት፣ ወገንን እያባሉ ያሉት፣ እየፈጩ ያሉት እነኚህ ናቸው። ሙስሊሞች እንግዲህ በኡስታዝ አቡበከር ላይ ይህን ያህል ተቃውሟቸውን እያሰሙ ይገኛሉ ማለት ነው። በፈጸመው ድርጊት ፍጹም ደስተኛ አይደሉም ማለት ነው። ነገር ግን እንግዲህ ኡስታዙ ጉዳዩን እሱ አልተናገረውም ወይም ደግሞ ደብዳቤውን እሱ አልጻፈውም። ድርጅቱ የጻፈው እንጂ እሱ ፌስቡክ ላይ አጋርቶታለኝ ማለት ነው። እና እንዴት ከአንድ መምህር ነኝ ከሚባይ የሚል ነው የቅሬታቸው የተቃውሟቸው መነሻ ማለት ነው። ይህ እንግዲህ የብዙዎቻችን ይመስለኛል። በሃይማኖት መምህራንን የሚሉ ሰዎች፣ በየትኛውም ሃይማኖት ያሉ ሰዎች ከሚናገሩትን ሆኖ ሳይገኙ ሲቀር ተቃውሞ ይገጥማቸዋል። የሚናገሩትን የሚያስተምሩትን ሆኖ ሳይገኙና ከሚያስተምሩት መንፈሳዊነን ከሚሉት ህይወታቸው ተቃራኒ ሆኖ ሲቆሙ ከፍተኛ የሆነ ተቃውሞ ይገጥማቸዋል ማለት ነው። በእኛም ሃይማኖት በሌሎችም ሃይማኖት የሚገጥመው ነገር ይሄ ስለሆነ ማለት ነው። መምህራኖች እነዚህ ኡስታዞች ሰባኪን የሚያሉት ፕሮቴስታንቶችም ላይ ያሉ ፓስተሮችም በህይወት የሚኖሩበት ቃላቸውን የሚተገብሩበት ቢሆኑ የተሻለ ነው። አሁን ረሃብን የሚያክል ነገር ላይ ኡስታዙ ይሄን በማድረጉ በጣም ተቆጥተዋል። እውነት ነው ደብዳቤውን እሱ አልጻፈውም፣ ደብዳቤውን እሱ በማህተም አልወጣውም። ነገር ግን የተጻፈውን ደብዳቤ ሼር ማድረጉ በራሱ ብዙ ቁጣ ቀስቅሶባቸዋል። እስልምናው ደግሞ እንደምታውቁት ደግነት ርህራሄ ያለበት ነው። ልክ እንደ ሌሎቹ ሃይማኖት ደግነትን ርህራሄን የተሞላ ስለሆነ ለተራቡ ድሃዎች እንዴት ጉሮሯቸው ላይ ትቆማለህ የሚል ተቃውሞ ነው ያስነሱበት ማለት ነው። ኡስታዙ ይሄን በማድረጉ እጅግ በጣም ብዙዎች ተቆጥተዋልኝ፣ አዝነዋል። እንደምትሰሙት እንግዲህ ይሄን እንደዚህ አይነት ሰው አትመስልንም ብለው እስኪናገሩ ድረስ ለአንተ ዱዓ ያደረግንበት ቀን ጸጸተን እስከሚሉ ድረስ ብዙ ተቃውሞች በእርሱ ላይ እየተነገረ ይገኛል ማለት ነው። እንግዲህ ይሄ ቆም ብሎ እንዲያስብ ለሌሎቹ መምህራን ነን የሚሉ በተለያየ ሃይማኖት ውስጥ የሚገኙ ሰዎች ልክ የኡስታዝ አይነት ነገር እንደገጥማቸው መጠንቀቅ መቻል አለባቸው። ኡስታዙ ራሱ ባይጽፈውም ከድርጅቱ ባያወጣውም የእሱ ማህተም የእሱ ፊርማ ባይኖርበትም ነገር ግን ለምን ሼር አደረገው፣ እንዴት ተጋራው፣ ይሄን ሀሳብ እንዴት ይደግፈዋል በሚል እንዴት አይነት ተቃውሞ እንደደረሰበት እንመለከት። ሲደግሞ ቀጣዩ ጥሩ አይደለም እና ለአቶ አቡበከር አህመድ ግልጽ መልእክቴ ነው ይሄ። በቃ አግማስ ከፖለቲካ ኃይሎች ከብሔርተኞች አልሰራም ካለ ከብልጽግናም ጋር መስራት የለበትም። ብልጽግናም ፖለቲከኛ ነውና
ከብልጽግና ከሰራ ከሌሎችም መስራት አለበት። ሌሎችም ለህዝባቸው እጃቸውን ከዘረጉ መቀበል አለበት። ጥያቄ ያለኝ አግማስ ኢትዮጵያ ባወጣው መግለጫ ላይ ድርጅታችን ይላል። ድርጅታችን የተለያየ የፖለቲካ አቋም ካላቸው የብሔር ተኝነት አቋም ካላቸው ግለሰቦች የጸዳ ነው። ግለሰቦችና ቡድኖች የጸዳ ነው እና ድርጅታችን የተቸገሩትን ለመርዳት የተቋቋመ ነው ይላል። ኦኬ፣ በዚህ እንስማማለን። አያይዞም መግለጫው ላይ አግማስ ድርጅታችን ከተለያዩ የዞንና የወረዳ የፌዴራል አካላት ጋር አብሮ እንደሚሰራ ልንገልጽ እንወዳለን ይላል። የኔ ጥያቄ እዚህ ጋር አግማስ ከፖለቲካ የጸዱ አካላቶች ብቻ አግማስ ጋር እርዳታ መስጠት እንደሚችሉ ከነገረን እና ከብልጽግናና ከፌዴራል መንግስት ማለት ነው እንዲሁም ከዞን አመራሮች ማለት ነው ከብልጽግናዎች ጋር መስራት እንዴት ነው ነገሩ? የፌዴራል መንግስት የሃይማኖት አባት ነው እንዴ? ፖለቲከኛ አይደል እንዴ? እኔ እኮ አንዳንዴ እንዴት ብለን እንደምናስረዳው ለዚህ ኡማ አላቅም፣ ለዚህ ህዝብ አላቅም፣ ግራ ይገባኛል። የፖለቲካ አቋም ካላቸው የብሔር አቋም ካላቸው ኃይሎች እርዳታ አይቀበልም ድርጅታችን አለና መልሱ ደግሞ ድርጅታችን ከፌዴራልና ከክልል ከዞን አመራሮች ጋር አብሮ ይሰራል ይላል። እነዛ የክልልና የዞን እንዲሁም የፌዴራል አካላት ምንድናቸው? ጥያቄው እሱ ነው። ለማንኛውም ግራ የተጋባነው እኛ ሳንሆን አግማስና አግማሳውያን ናችሁ። ለማንኛውም ይመቻችሁ። በተራባው እየቀለዳችሁ ሙድ እየያዛችሁ ደግሞ አንዳንድ ሰዎች ፖለቲከኛ ስላልከው ሰደብከው ትላላችሁ። አንድ ሰው ለምን ሼክ አይሆንም? ለምን ቄስ አይሆንም? ለምን ፓስተር አይሆንም? እጁን ወደ ፖለቲካ ከሰደደ ፖለቲካዊ ንግግሮችን ፖለቲካዊ ነገሮችን ማድረግ ከጀመረ ፖለቲከኛ ነው። ካድሬ ተብሎ ይጠራል። ካድሬ ስለተባለ በሙያው ስለተጠራ በሚኖርበት ገጸ ባህሪ መልክ ከተሰጠው ተሰደበ አይባልም። በተለያዩ የመንግስትና የብልጽግና ፕሮፓጋንዳዎች ላይ የሚሳተፍ ከሆነ በተለያዩ የብልጽግና ሹመቶች ላይ የሚሳተፍ ከሆነ አንድ ሰው ፖለቲካ ውስጥ ገብቷልና ካድሬ ብለን ብንጠራው ስድብ አይደለም። ይግባችሁ። አንዳንድ የአቶ ደጋፊዎች መሳደብን ደግሞ ለዩ። እኔ አሁን እንዳሁን አላልኩም፣ አልሰደብኩም እኮ በሙያው ባለበት ነባራዊ ሁኔታ በመልኩ ነው የጠራሁትና በመልኩ ለምን ጠራኸው? ካድሬ ለምን አልከው? ከሆነ ካድሬ ለምን ሆነ ነው የኔ ጥያቄ። ለምን ሆነ ነው እንዴ? ኧረ ተው። ለማንኛውም ጥያቄውን መልሱልኝ። ብልጽግና የሃይማኖት ተቋም ነው ወይስ የፖለቲካ ድርጅት ነው? ከፖለቲካ ነክ ከሆኑ ድርጅቶች ጋር አንሰራም ካላችሁ ከብልጽግና ጋር ከሰራችሁ አልተጋጨም፣ አልተላተመም ይመቻችሁ። ለማንኛውም ሙስሊሞቹ እንግዲህ በአንድ ልብ ሀሳቢነት በአንድ ቃል ተናጋሪነት ይመስላል በኡስታዝ አቡበክር መምህር ነኝ በሚል ራሱን ኡስታዝ ነኝ በሚል ሰው ኡስታዝ በሆነ ሰው ላይ ይሄን አይነት ከምግባር ከሃይማኖት የጎደለ ተግባር በመፈጸሙ አዝነውበታል፣ ቅር ተሰኝቶታል ማለት ነው። እንግዲህ የሙስሊሙ ህብረተሰብ በጣም የማደንቅለት ነገር ቅሬታውን
የተሰማውን ጥሩ ያልሆነ ነገር ፊት ለፊት የመጋፈጥ እውነቱን የመናገር ብቃትም ድፍረትም አለውና ይሄን ነገር እንግዲህ ኡስታዛችን ነው እንዲነካ አይፈለግም። ኡስታዛችን ተሳስቷል አልተሳሳተም ከሚል ወጥተው ስተቱን ግን ሊያርሙት ፈቅዷል ማለት ነው። እንደ ወንድም እንደ ታላቅ ወንድማቸው ተሳስተሃል አቡኪ ያሉ ስተቱን እየገለጹለት እየነገሩት ይቀበላል ማለት ነው። በተቃውሞ መልኩ እህቶችም ወንዶችም በዚህ መልክ ኡስታዝ አቡበክር ያደረገው ነገር ትክክል እንዳልሆነ ምክንያቱም አንድ የሃይማኖት መምህር የሆነ ሰው ይሄንን ሊያደርግ አይችልም። ረሃብተኞችን በዚህ ልክ እንዲሁም ደግሞ የሱን ህይወት እየጠቀሱ ማለት ነው ልጆችህ አንተ ስላልደረስክበት ረሃብን ስለማታውቅ በተጋር በተደላላይ ስላለህ ይሄን እያሉ ቤተሰብ ውስጥ ገብተው ያደረገው ነገር የፈጸመው ነገር ፍጹም ትክክል እንዳልሆነ ያንተ ልጆችስ ነገር ረሃብ ላይ እንዳይወድቁ መጠንቀቅ አለብህ ይሄ ነገር በልጆች ቢደርስ ብለህ ማሰብ አለብህ ብለው ከፍተኛ ሆነ ሞግት ምክንያታዊ በሆነ ነገር እየሞገቱት ተቃውሟቸውን ሐሳባቸውን እንደ ወንድም እንደ እህት እየገለጹለት ይገኛል ማለት ነው።